ስሜ ነው ልጅ የፈጠረልኝ ሳይሆን ጸሎቷ እንደተሰማ ስላወቀች ቤተክርስቲያን ሄዳ አመሰገነች ነው የሚለው። አንዴ በአላህ ብሻለሁ እንዲገባኝ ነው እባክሽ፣ እንዲገባኝ። በነገራችን ላይ አንድ ያቆም ያልኩሽ እኮ አንድ ያቆም። ስለዚህ በክርስትና አስተምሮ ሴት ልጅ ተሳስሞ ልጅ ማገዝ ይቻላል እግዚአብሔር ከፈቀደ። ትክክል ትክክል ላይ ይሄ እኮ ወገኔ፣ ይሄ እኮ በጣም ብልግና እኮ ነው። ይሄ ሌዝቢያንነት ነው፣ ሴት ለሴት መሳሳብ። እግዚአብሔር እንደ ብሎ በዚህ መንገድ ተአምሩ ይሰራል። ሴት ላይ ይሄ ማለት እኮ መሰለሽ እያበረታታ ያለው ሴቶች እርስ በርስ ተሳሳቡና ታረግዛላችሁ ያላችሁ እኮ ነው ያለው። ምሳሌ አንድ ባህል ካለች አንቺ ምሳሌ የማትወጪ ከሆነ በእናት ጆሮአችን ጭው የሚያደርግ እምነት ተሸክመ እኮ ይሄን ወደ ስድብ ገበች። ቆይ አደረጋለሁ ወደ ስድብ አትገቢ። አሁን ምሳሌ ወገናችን ማርገዝ ከፈለግሽ ማድረግ ያለብሽ ምንድን ነው? በመጽሐፉ መሳይ ሲደሽ እርጉዝ ሴት ፈልገሽ ከንፈሯን መሳም ነው ያለብሽ ማለት ነው። ስለዚህ መጽሐፉ እያስተማረ ያለው እግዚአብሔር እያስተማረ ያለው ሴቶች እርስ በርስ ተሳሳሙ እያለ ያለው። አሁን ጥያቄ መልሽልኝ። ጥያቄ ምንድን ነው? ሴት የይቱ ያረገዘችው በምንድን ነው? የወንድ ብልት መጥባት ስንት ጆሮአችን ጭው አያቸው። ወደ ስድብ ገባች። መጀመሪያ መጽሐፍሽን መልሽ ወገኔ። መጀመሪያ ስለ ራስ መጀመሪያ የመጽሐፍ መልሽ፣ ከዛ ማስረጃ ተቀርቢያለሽ። ማስረጃ ተቀርቢ። መጀመሪያ ግን መልሽ፣ ቢያንስ ይሄ መልሽ፣ አትናደጂ። ይሄ መልሽ። አቤት ካኑ ይቅርታ ቀጥለን የራሴ ነኝ ቻርጅ እያደረጉ ስለሆነ ምን ሆና ነው የተናደደችው ልጅቷ? እኔ ለአንተ እዛ ጋር ጥያቄዎች አሉኝ። ተንፈስ ኤምራን ልጠይቅህ እዛ ጋር አንድ ሁለት ጥያቄዎች ተንፈስ። እሷን ጠይቃት ተከመለስ። እሺ በቃ ጥሩ በቃ እሷን ልጠይቃት። እሺ ያልተኖር አለሽ እህቴ? አለው። ሁሉ መልካም ነው። ረጋ በይ እሺ። ውሃ እየጠጣች ብታወሪ እኮ ብዙም አትናደጂም ነበር። አሁን ሳታስቢው ምንድን ነው እዚህ ጋር ምንድን ነው የኔ ቆንጆ ምንድን ነው የተናገርሽ? አሁን ቅድም ስለተናደድሽ ምንድን ነው የወንድ ልጅ ብልት መጥባት ብለሽ ነው የተናገርሽ። ይሄ ደግሞ ከሴት ልጅ የማይጠበቅ ነገር ነው። ይቅርታ ደውሉበት። እሺ አለሽ? አለው። እሺ እህቴ እኔ ጥያቄ ምንድን ነው እዚህ ጋር አሁን ልጁ የተወለደው የተረገዘው ከምራቅ ነው አይደል? ከምራቅ ቢሆን እኮ ሴት ማመስገን ያለባት እኮ ልጅቷን እንጂ ቤተክርስቲያን ሄዳ ፈጣሪዋን አይደለም አይደል? አይደለም እሱን እኮ አይደለም ከንባቡ የተረዳ ነው። በዚሁ ብቻ ጸነሰች እኮ ነው የሚለው። ምራቅ በአፏ ስለገባ ከወንድ ሳትገናኝ በዚሁ ብቻ ለምን ልጅ ማመስገን ያለባት ማንን ነው? ተረጋጊ። እሱንማ አንቺ እኮ ወንድ ልጅ የሚፈጠረው ከምንድን ነው? አይ ማመስገን ያለባት ማንን ነው እኮ ልጠይቅሽ። ወንድ ልጅ እኮ ተረጋጊ። ያልተኖር እንትን ልበልሽ። ወንድ ልጅ የሚረገዘው አሁን ለምሳሌ ልጅ የሚረገዘው ከስፐርም ነው አይደል? አዎ። ስለዚህ ሚስት ደግሞ ልጅ ስታገኝ ማንን ነው የምታመሰግነው? ፈጣሪዋን ነው የምታመሰግነው እንጂ ባሏን አይደለም የምታመሰግነው አይደል? እቺ ልጅ እኮ መጀመሪያ ከወንድ ጋር እየኖረች ነበር እኮ ያላረገዘችው። አይደለም እኮ የተረገዘው ደግሞ ምራቅ በአፏ ገባና ከወንድ ሳትገናኝ በዚሁ ከወንድማ ቢሆን ወንድሜ ከወንድማ ቢሆን እቺ ሴት መጀመሪያ ከወንድ ጋር እየኖረች ነበረ እኮ። ከወንድ አይደለም ከምራቅ ነው። ሳይገባ አረባይ አንዴ ያልተኖረ ልጅነት እኮ ሳይገባሽ ነው የምትመልሺው። አንቺ አሁን ልጅ ቢኖርሽ በአንቺ እንቁላልና በባለቤትሽ ስፐርም ልጅ የሚጸነሰው የምታመሰግኙ ግን እግዚአብሔርን ነው። ዋናው ፖይንት እዚህ ጋር እቺ ሴት ቅድም እንዳነበብሽው ከላይ ጀምሮ ኡራኤል ሄዳ ጸልያ ነው የወጣችው አይደለ? ለአመታት ልጅ እምቢ እንዳላት ይናገራል ታሪኩ። ደምም ይፈሳታል። ልክ ነኝ? ልክ አይደለሁም? አንብበሽዋል ታሪኩ እኮ አንብቤዋለሁ። የሰማሽው ድምፅ እየሰማሁሽ ነው። ይሰማል? አዎ ቀጥይ። ታሪኩን አንብቤዋለሁ። መጨረሻ ላይ ይሄ እግዚአብሔር እቺ ልጅ ቆይ እኮ ልናገራ ብቻ ነው እኮ የምታወራው። እቺ ልጅ እኔ እኮ አይደለም እሷ ታወራ እያስረዳችሽ እኮ ነው። ተረድቻታለሁ። ኔትወርክ ይዟታል። እቺ ልጅ ጸለየች። ወደ ቤት ስትሄድ መንገድ ላይ ይሄ ነገር አፕን አደረገ። ይሄ ማን ነው? ይሄ ደግሞ የጸሎቷን መልስ ነው። እግዚአብሔር በዚህ መንገድ ጸሎቷን ሰማት፣ ምክንያት አደረጋት። ያቺ ሴት መንገድ ላይ ቆማ ጻመች የተባለች እግዚአብሔር ልጅ የሰጣት በምን መንገድ ነው? አንቺ አሁን እግዚአብሔር ልጅ የሰጣት በምን መንገድ ነው? እግዚአብሔር በፈለደው መንገድ በቃ ምክንያት ነች፣ ተገለጸ። እግዚአብሔር ጸሎቷ መሰማቱ ይሄ ከቤተክርስቲያን ወደ ቤት ስትመጣ በቃ ያንን እግዚአብሔር እንደሰማት ምክንያት ናት ያቺ ሴት።
መጨረሻ ላይ ግን ጸሎታ መሰማቱን ሄዳ የጸለየችበት ቦታ ነው ያመሰገነችው። ገባሻ? ለምን የመንገድ ላይ ከቤተክርስቲያን ወደ ቤት ስትመጣ እግዚአብሔር በዚህ መንገድ ጸሎታ እንዴ በምራቋ ገብቶ ጸነሰች እያለች እኮ ነው። ምክንያት እኮ ነው የሚፈልገው። ለምን ከወንድ ዘር አልወለደችም? ምክንያት እኮ ነው የሚፈልገው። ጸሎታ ስለመሰማቱ ነው። እዚህ ጋር ኮይልሽ አንቺ ከቤተክርስቲያን ሄደሽ ጸለየሽ ወደ ቤት ስትመጪ እግዚአብሔር እንደሰማሽ ያንን ጸሎትሽን እንደሰማሽ እግዚአብሔር በራሱ ገለጠላት በዚህ መንገድ። ከዛ ሄዳ ልክ በዚህ መንገድ እንደተገለጠላት እንደተደረገላች ደግሞ ሄዳ አመሰገነች። እንደዛ ቢሆንማ እቺ ሴት እኮ ማመስገን ያለባት ያቺን ሴት ነበር ማመስገን ያለባት። ምክንያቱም በዛ መንገድ እንዳረገዘች ራሷ የምታውቅ ከሆነ ገባሽ? ይሄ የሚያምን ይሄ ለማያምን ሰው ከወንድ ተኝታ ለምን አልወለደችም? ተሌላ ምክንያት ከሆነ እያልኩሽ እኮ ነው። እኔም ደግሞ ያልወለደችበት ምክንያት ሄደች እግዚአብሔር ቤት ነው ሄደችው እቺ ሴት አይደል? ለእግዚአብሔር ቤት ሄዳ ጸልያ ስትመለስ ነው ይሄ ነገር ያጋጠማት አይደል? ከወንድ ተኝታ ለምን አልወለደችም? ልጅነት ለምን አትረጋጊም? በምራቅ የወለደ አንቺ የምታውቂው ሰው አለ? ይሄ ይኸውልህ እኔ እያልኩሽ ያለው የጸሎቷ መልስ ነው እንጂ ይሄ እንደዛ ከሆነ እኮ ታዲያ ለምን ዛሬ አልወለደም? የጸሎት መልስም ቢሆን አንቺ የምታውቂው ሰዎች ጸልየው ከወንድ ተኝተው ነው ያረገዙት ወይስ በምራቅ ነው ያረገዙት? እንደዛ ከሆነ ዛሬ ለምን በዘመንሽ መሀን ሆኖ የወለዱ ሴቶች የሉም እንዴ? እግዚአብሔር ይችላል ማድረግ ይችላል። እኔ አማኝ ስለሆንኩ ዛሬ ልጃቸው ጸልየው የወለዱ ሴቶች የሉም ማድረግ ይችላል አልኩሽ እኮ። በዚህ በእኛ ዘመን እንኳን ብዙ ታውቂያለሽ ልጅ እንዴት እንደሚወል እኮ። ስለዚህ እግዚአብሔር የሚችለው በምራቅ ነው ወይ ነው ጥያቄው እኮ። በምንም መንገድ ይችላል። ስለዚህ ወደፊትም በምራቅ የሚወልዱ ሴቶች ይኖራሉ ብለሽ ታምኛለሽ? እኔን ከፈጠረኝ እኔ ማህፀን ውስጥ በፈለገ መንገድ ልጅ መፍጠር አይችልም እንዴ? አይችልም? መብቱ ነው። በፈለገ መንገድ መፍጠር መብቱ ነው። እኔ እግዚአብሔር ስራ ውስጥ ገብቼ አልመራመርም እኮ እኔ አማኝ ነኝ። ኦኬ። ስለዚህ አሁን አንቺ ልጅ ለማግኘት የሴት ከንፈር ትስሚያለሽ ማለት ነው? ሴት ከተሳሳሚያለሽ ልጅ ለማግኘት ይሄ እኮ ማለት ነው ወንድም መረዳት ያለብህ ነገር እኮ እቺ ሴት ይኸውልህ መንገድ ላይ ቆሞ እግዚአብሔር ከቤተክርስቲያን ወደ ቤት ስትመጣ ያጋጠማት ይደረሰባት ያቺን ልጅ እኮ ወደ ፈጣሪ ነው ፈልጋ ሄዳ አይደለም እኮ። አሁን አንቺ በምራቅ የወለደች የምታውቂያ ሴት አለችው ነው ጥያቄ። ይሄ መልሽልኝ። ኦፓል ኔትወርክ ይዞሻል። ኦፓል የለሽም? እሺ ያልተኖረ አቤት። አሁን እንዴት መሰለሽ ሴትዮዋ ያጋጠማት ነገር ምንድን ነው? ሴትዮዋ እቺ ሴት ወደ ቤተክርስቲያን ስትሄድ እኮ ወደ ቤተክርስቲያን ስትሄድ ከዛ በፊት ሴት ሳታገኝ ቀርታ አይደለም መንገድ ላይ ይሄንን ነገር ልንገር ወንድም አለ ጥያቄ እሷ ነው። አንድ ቆይ እየፈታን እንምጣ። ያጋጠማት ነገር ምንድን ነው? ልጅ ማጣት አይደለም። ከመንገድ ስትመለስ መንገድ ላይ ምንድን ነው ያጋጠማት? መንገድ ላይ ያጋጠማት እኮ ምክንያት አለው ያ ነገር። ያጋጠማት ምንድን ነው እኮ ዝም ብሎ አይደለም። የጸሎቷ መልስ ነው። ፈጣሪ ጸሎቷን የመለሰበት መንገድ ነው። በቃ ያልኩት ተስማምቻለሁ። ግን ያጋጠማት ነገር ምንድን ነው? ነገሩ ምንድን ነው ያጋጠማት? ወይ ፈጣሪ ይሄው የተጻፈው እኮ ነው። ምን ደግሜ እንደልሽ ነገርኩ እኮ እኔ ለአማኝ ስለሆንኩኝ ፈጣሪ በፈለገ መንገድ የኔ አምላክ ይችላል። በቃ አይሻ ባፍሽ ራስ ምን ነገር ተፈታለሽ። ግን ለምን ብልሽ እንደዚህ ይላል? ለምን ፈራለሁ? እሺ እንደዛ ከሆነ ንገሪኝ። መንገድ ስትሄድ አንዲት ሴት አገኘቻት። በዛች ሴት ምንድነው ከንፈር ውስጥ ምራቅ ምናምን። ይሄ በፈጣሪ በፈለገው መንገድ ማድረግ ይችላል። ቆይ አንዴ። ስለዚህ መንገድ ላይ ምን አደረጉ? መንገድ ላይ ቆመው ምን አደረጉ? መንገድ ላይ ምን ነው ደጋገምኩ እየነገርኩ እኮ ነው። ምን መስሎ ከሆነ እኔ በእምነት መንገድ ላይ ምንድን ነው ያደረገችው? መንገድ ላይ ምንድን ነው ያደረገችው? መልሻ መንገድ ላይ ምን አደረጉ? አይ ወይኔ ምን አለ እነዛ ጆሮን ጭው የሚያደርጉ መጽሐፍን ከፍተህ እዚህ ጋር ማንበብ ብትችል ድፍረቱ አትናደጂ። ስሜት ይሄ አንተ ገድል እኮ ነው የምታነበው። ገድል መጽሐፉ ልክ ነው። መጽሐፉ ልክ አለ ሀቢቢ ስለምንድን ነው የምታደርገው? ግን እዚች ጋር እየሰጠችው ያለችው ለዚህ ለታሪኩ እየሰጠችው ያለው ምክንያት ተአምር ነው እያለች ነው። ኦኬ ተአምር መሆኑን እኮ ችግር የለውም። አሁን ያልተኖረ ያልተረዳችው ነገር ምንድን ነው? እግዚአብሔር በፈለገው መልኩ
ልጅን ይሰጣል ተአምር ነው እያለች ነው። ችግር የለውም በፈለገው ይችላል የሚለውም መናገርሽ አይደለም ያ ችግሩ ምን መሰለሽ ያልተኖረ እግዚአብሔር ተአምሩን የሚሰራው ኃጢአት እያሰራ ነው ወይ? አሁን ይሄ ነው ትልቁ ማገዶ የሚሆንብሽ ጥያቄ። እግዚአብሔር ተአምሩን ሲሰራ ሴት ለሴት መቼስ ሴት ለሴት ጋር አንድ ላይ መሳሳም ብሎ ማለት ይሄ ሌዝቢያን የምንለው ይሄ መጥፎ አለ አይደለ? በጣም ሶዶማዊነት ነው። ስለዚህ አሁን ተአምሩን የገለጠው እግዚአብሔር ተአምሩን ማድረግ ይችላል የሚለውን ላይ አይደለም ፖይንቱ። ማድረግ ይችላል፣ ኦኬ ትክክል። ተአምሩን አደረገላት፣ እንደፈለገ ልጅ ማስወለድ ይችላል። በሱ አይደለም አሁን ችግሩ። ተአምሩ የተገለጠበት ኃጢአትን አሰርቶ ተአምሩን ገለጠ ካልሽን ይሄ ነው አሁን ትልቁ የማገዶ ጥያቄሽ ማለት ነው። ስለዚህ እግዚአብሔር ተአምሩን በኃጢአት እያደረገን የገለጠው ማለት ነው ያልተኖረ። ኦኬ አሁን ጥያቄ ከዚህ ጋር ማለት ነው። ይሄ አሁን ተአምር ነው ብያለሁ። የአንድ ሰው ታሪክ የሆነ ነው። ይሄ የእምነቴ መሰረት ላይ አሁን ለምሳሌ መጽሐፍ ቅዱስ ላይ በዚህ መንገድ ይሄ ተአምር ነው ብለሽናል። ችግር የለውም። ቆይ አይደለም ይሄ የአንድ ሰው ግለሰብ ታሪክ መጽሐፍ እኮ ነው ያመጣኸው ወንድም አለም። ይሄ የእምነቴ መሰረት የአንድ ሰው ለምን የአንድ ሰው አይደለም የግማሽ ሰው ለምን አይሆንም? እግዚአብሔር እኮ ነው ይሄን ስራ የሰራው። ፖይንቱ አንድ ሰው ጋር እኮ አንተ እግዚአብሔር ኃጢአትን ምትለው እኔ ምትለው እኮ የእምነትሽ መሰረት ላይ ይሄ ነገር ኃጢአት ነው። እኔ ወይኔ በጣም ተናደሻል፣ ተጨንቀሻል። ተረጋጊ። ጦርነት ላይ እኮ እኔ አልተጨነኩም። እኔ ቆንጆ የእምነትሽ መሰረት አይደለም አትበይ ደጋግመሽ። የእምነትሽ መሰረት ላይ የእምነትሽ መሰረት ላይማ ሰዶምና ገሞራን ያጠፋው በዚህ ኃጢአት ነው። አዳምጪ። የአንድ ሰው የወደ ሰው ታሪክ አይደለም። ይኸውልሽ ማውራሽ የኃጢአት እንትን ኪሎ አታምጪ። የእምነቴ መሰረት የምትል መጽሐፍ ቅዱስ ላይ እነዚህ ሴቶች ያደረጉት ነገር ግብረ ሰዶም ነው። ሰዶምና ገሞራ የጠፋበት እሳት የዘነበበት ነው። የሎጥ ሚስት የጨዋ ሐውልት አድርጎ ያስቀራት ነው። ስለዚህ እግዚአብሔር ታምሩን የገለጠው በገድለ ዑራኤል ላይ በኃጢአት ነው፣ በግብረ ሰዶማዊነት ነው። አንድ ሴት ሌላን ሴት ስማት ምራቋ ሆዷ ውስጥ ገብቶ ጽንስ ሆኖ የተወለደ ልጁ ራሱ የኃጢአት ልጅ ነው። ገብቶሻል እያልኩሽ ያለሁት። ስለዚህ እግዚአብሔር ታምራቶችን የሚገልጸው በኃጢአት ውስጥ ነው ካልሽ በኦሪት ላይ ያጠፋቸውን ግብረ ሰዶሞች በስህተት ነው ያጠፋቸው ማለት ነው። ለምን ይገላቸዋል? እሺ ትክክል፣ በቃ ተረዳሁሽ። ይሄ ነው እንጂ እግዚአብሔር ምን መሰለሽ ምንም ያደረገ እኮ ችግራችን አይደለም ኩኛ። እሺ ኔትወርክ እያዝሽ ነው። ምን መሰለሽ አሁን እኮ የሆነ ስለሚቆራረጥ ታብታብ አድርጉ ሀገር ቦታ ባህል ላይ ስትሄጂ አሁን እኮ ሴትና ሴት ሲገናኙ ከንፈር ለከንፈር የሚሳሳሙ አለ። ይሄ ባህላቸው ነው። ያ ማለት እዛ ሀገር ላይ ግብረ ሰዶም እየተካሄደ ነው ማለት ምራቃቸው ሆዳቸው ውስጥ እስከሚገባ ይሄ ደግሞ እነዚህ ሰዎች ሆዳቸው ውስጥ እስከሚገባ ድረስ ልጅ እስከሚወሉ ድረስ ነው የሚሳሳሙት እኮ። ልንገርሻ እነዚህ ሰዎችም እኮ ሲገናኙ ወይ ለሰላምታ እንጂ ያቺ ሴት መታ በእኔ ምክንያት ነው ልጅ የምትወልጅ ብላ አይደለም መታ ይሳመቻት። ገባሽ? ይሄ ሰላምታ ሊወጡት ውስጥ እግዚአብሔር ያደረገው ተአምር ሊሆን ይችላል ብዬ ነው እንጂ ማስበው የሆነ ግብረ ሰዶምም ለመፍጠር እዛ ጋር የተሳሳሙት ነገር ነው ብሎ የሚያስቀምጥ ነገር አይደለም። እዚህ ጋር ግን ደግሞ ባህል ላይ ስትሄጂ ሴትና ሴት ሰላምታ የሚለዋወጡት የሆነ ሀገር ላይ በመሳሳም ከንፈር በመሳሳም ይሄ ግብረ ሰዶም ነው ማለት ነው። ያልተኖረ ይኸውልሽ፣ ተረጋጊ። ይኸውልሽ ምን መሰለሽ ይሄ ሃይማኖት ስለሆነ ሊያስቆጣሽ ምናምን ነገር ይችላል። ልክ ነሽ። አሁን ውስጥሽ ለምሳሌ ውስጥሽ ማለት ነው ይሄ ነገር ትክክል እንዳልሆነ ያውቀዋል። ግን ያው እምነት ስለሆነ ዲፌንድ እያደረግሽ ነው። ችግር የለውም። ምን መሰለሽ እዚሽ ጋር አሁን ምሳሌ ለማምጣት ራሱ የሞከርሽው የሆነ ሰዎች ሰላም ሲባባሉ ምናምን አልሽ። እዚች ጋር የተሳሳሙት እኮ እግዚአብሔር በዚህ መሳሳም ልጅ እንዲወለድ ነው እንጂ ለሰላምታ አይደለም። ኦኬ እግዚአብሔር እዚህ ጋር ያሳሳማቸው እኮ እኔ ያልኩት እኮ እየደገፍኩ አይደለም። እኔ ከንፈር ለከንፈር መሳሳም ትክክል ነው እያልኩ አይደለም። እነዚህ ልጆች እግዚአብሔር ደግሞ ያንን አደረገ። ይህንን ልጅ እንዲወለድ ሴትና ሴት አሳሳመ ብለን እኮ እያስረዳንሽ ነው። ስቲል እንትን እያልሽ አይደለም። አሁን የሆነ ነገር ከከበደሽ በቃ ይቅር እጠይቃለሁ። እኔ ምንም ከብዱኝ አይደለም። እኔ ከብዱኝ ሳይሆን እኔ ከመጽሐፉ እንደተረዳሁት ከሆነ የሆነ ግብረ ሰዶምን እንትን ለሚል አይደለም። በቃ እዚህ ጋር የሆነ የተደረገ ሀፕን አድርጎ ያለፈ ታሪክ ነው። አለቀ። በቃ ለእኔ ታሪክ ነው ይሄ።
ማፍርበት ታሪክ እኛም ታዲያ ታሪክ አይደለም ማለት እንዴ? ምን እያለ የሆነ ሰው ግለሰብ ውስጥ የተደረገ ታሪክ እንጂ እኔ ጋር የሚመለከት አይደለም ማለት ነው። ያ ግለሰብ ላይ የሚመለከተኝ አይደለም ማለት ጭራሽ ደግሞ አሁን ወደዚህ ዞርሽ አምላክ የሰራውን ስራ አይመለከት ገድል ነው እንዴ? ለምሳሌ የኔ ህይወት ውስጥ ተደርጎ ያለፈ ነገር ስለሌላ ሰው የሚያሸማቅቅ አይደለማ። ይሄ የሆነ የአንድ ሰው መጽሐፍ ነው። በቃ አለቀ። አንቺ አሁን ከዚህ ከገስት ስትወርጂ ሄደሽ የምታመልኪው አምላክ ነው ይሄንን ያደረገው አይደል? አይደለም እግዚአብሔር እኔ እንግዲህ እንደሚችል ስለማምን አደረገ፣ ተሰጣት፣ በቃ አለቀ። እናንተ ምን አቃጣችሁ? ነገር እግዚአብሔር ተአምር መስራቱ ያናድዳል እንዴ? ተአምር መስራቱ አይደለም ያናድድ። ይኸውልሽ ጥያቄውን መመለስ ካልቻልሽ ትዊስት ማድረጉ አያዋጣም። ይኸውልሽ አንቺ የምታመልከው አምላክ ነው ይሄንን ያደረገው አይደለም ነው? የኔ የማመልከው አምላክ ነው ተአምር ያደረገው። ምን ተአምር ያደረገው? ሴትና ሴት አሳስሞ ልጅ መውለድ ነው አይደለም? አሁን ይሄ እዚህ ጋር እኮ ግብረ ሰዶምን በተመለከተ እነዚህ ሰዎች በቃ ተሳሳሙ ሲባል የሆነ መንገድ ላይ ቆይ አለ አንዴ ይሄ መንገድ ላይ አሁን ለምሳሌ ቆይ ልንገርህ፣ አንተ አሁን መንገድ ላይ እየሄድክ ነው። መንገድ ላይ መቼም ሰው ቆሞ አይደለም በእኛ ዘመን እንኳን መንገድ ላይ አደባባይ ቆሞ ሰው ከንፈር ለከንፈር አይሳሳምም። ገባክ? እንኳን በዛ ዘመን ቀርቶ ማለት ነው። ስለዚህ አንተ መረዳት ያለብህ ይሄ ነገር ለምንድን ነው ይሄ ያብን ያደረገው የሚለው ነገር ነው መስራት እንጂ በቃ ከንፈር ስለተባለች ብቻ ግብረ ሰዶም ነው ማለት አልችልም። መንገድ ላይ እኮ ነው የሚለው። ለምን ሀብን እንዳደረገማ አነበብን እኮ ልጅ እንዲወለድ በቃ እኮ ሳደ ፈጣሪ ይሄን ስለ መንገድ ስለፈለገ ነው። ግብረ ሰዶም ነው የምትለው እኮ የሆነ አልጋ ቤት የሆነ ቤት የተደረገ ቢሆን አዎ ይሄ ግብረ ሰዶም ለመስራት ነው ይባላል። ይሄ ሰላምታ ልውውጥ መሀል የተደረገ ተአምር ነው። አለቀ በቃ። ለእኔ ያ አንድ ብቻ እኮ በጣም ሩቅ ሄድሽ እንጂ እህቴ ባጭሩ ችግር የለውም። አይሆነው አሁን ምራቅ ስጋ ሆነ ማለት እንችላለን። አቤት ምራቅ ስጋ ሆነ ማለት እንችላለን። ከምን አንጻር? ከምራቅ ስለተወለደ ልጁ። አይዞሽ እኔ አባቱ ምርምር ውስጥ አታስገባኝ ማለት ምርምር እኮ አይደለም። ነገራችን ላይ ማለት ነው። ችግር የለውም። ልጁ የተወለደው ከምራቅ ስለሆነ ገብቶሻል። እነሱ ሌዝቢያን ናቸው አይደሉም የሚባለው ነገር ግድ የለሽም። አይሆኑ ግን ምራቅ ስጋ ሆነ ማለት እንችላለን። እንደዛ ተብሎ የተጻፈ ካለ አስነበበ። ምራቅ ስጋ ሆነ ይላል። ይሄ ትክክል ተጻፈው እኮ በቃ ልጅ ወለደች እኮ ተባለ። ከ7 ወር በኋላ ልጅ ተወለደ ተባለ አይደል? በቃ በዛ ፈጣሪ በሷ ምራቅ አማካኝነት ታሪክን ቀየረ ማምነው ወይም ደግሞ በቃ ምራቅ ታሪክን ቀየረ እኮ። እንደዛ ማለት የምንችለው መቼ መሰለን? እንደዛ ማለት የምንችለው እቺ ሴት ይሄው ከዛች ምራቅ ልጅ አገኘው ብላ ያችን ሴት እንደማምለክ ብትል ኖሮ ኦኬ በቃ ይሄ ነገር ትክክል አይደለም ብዬ ልቃወም ይችላል። ከምራቅ ጸነሰች እንዳገኘች ስለምታምን እህቴ ስሚኝማ፣ አንቺ አሁን ከባልሽ ጋር ስተኝ ገብቶሻል። ፈሳሽ የሚገኘው ከባልሽ ነው ገብቶሻል። ያ ልጅ ግን ልጅ የሚሆነው በፈጣሪ ኃይል ነው አይደል? እንደዛ ነው። እዚህ ጋር ደግሞ ምራቁ ምራቁ ከሴትዮዋ ነው የተገኘው። ልጅ ደግሞ ልጅ የሆነ በእግዚአብሔር ተአምርነት ነው፣ ኃያልነት ነው። ስለዚህ እዚህ ጋር ምራቅ ስጋ ሆነ ማለት እንችላለን ወይ ነው ባጭሩ እኮ። እዚህ በታሪኩ መሰረት እኮ ይኸውልህ ሴትዮዋ በሴትዮዋ ወደ ሌላ ነገር ቆይ እኮ የፈጣሪን ነገር አልጠየቅኩሽም። እኔ የፈጣሪን ነገር ተይውና ምራቅ ስጋ ሆነ ማለት እንችላለን። ያልተጻፈውን አይደለም ማን የማነበው መጽሐፉ ላይ የተጻፈው ተወለደ ተባለ እኮ። አይ በቃ በልጅቷ ምራቅ ላይ ፈጣሪ ተአምር አደረገ ተብሎ ተጻፈ እንጂ የሴትዮዋ ምራቅ አይደለም። ተአምሩን ያደረገው ፈጣሪ እኮ ነው፣ ልጅቷ አይደለችም። እኔ እኮ ልጅቷ አላልኩም እኮ ስለዚህ ተአምሩን ያደረገው እሱ ነው። መቼ ያልኩ እኔ ታዲያ ልጅቷ መቼ ያልኩ? ግን መሰረት ያደረገው መንስኤ ያደረገው ምራቁን ነው። ስለ ተዋልዶ ራሱ ልጅነት የምታውቀው ነገር ያለ አይመስለኝም። የተረዳሁት እሱን ነው። አሁን ለምሳሌ እውነት በሳይንሱ ራሱ ይኸውልሽ ስፐርም እና እንቁላል ነው ጽንስ የሚሆኑ አይደለም? እሱን ሳይንስ ላይ አንብበሽት አላነበብሽም? ስለዚህ አንድ ወንድ ከሴት ጋር ተኝቶ የሴቷና የወንዱ ዘር ነው ወደ ልጅነት የሚቀይረው። መቼ ትስማሚያለሽ? ያንን የፈጠረው ማን ነው? ያንን እንደዛ ሆኖ እንዲወለድ ያደረገው ማን ነው? ሳይንስ ነው። ማን ነው? በወንድና በሴት እንቁላል በወንድ ዘርና በሴት እንቁላል ሰው እንዲፈጠር ያደረገው ማን ነው? እግዚአብሔር ነው። በቃ ከምንድን ነው? ፈጣሪ ነው። ይህንንም የፈጠረው ፈጣሪ እኮ ነው። ለአንተ ለምን ንፍረት ይሆንብሃል? በዚህ ትስማሚያለሽ ወይ? ይኸውልሽ ልጅነት የሰዎች ጥያቄ ላይ ኔትወርክሽ ልክ አይደለም። በነገራችን ላይ እኮ በዚህ ትስማሚያለሽ ወይ? ፈጣሪው ማን ነው ጋር ከማለት ይሰማሻል? ኦፓል የለችም። እናሳጥረው በቃ ጅማ ሰው እናሳጥረዋለን
አንድ ያልተኖረ አለች። እሺ ያልተኖረ ይሰማሻል? አዎ ይሰማኛል። አሁን በቃ እናሳጥረው ሰው እንዳይሰለች አንዴ። እሺ ተአምር ተሰርቷል። ትክክል ነኝ? አዎ። እሺ ተአምሩ የተሰራበት መንገድ ምንድን ነው? በሴቷ ምራቅ እግዚአብሔር ተጠቀመ። ተሳስመው ከንፈር ለከንፈር በምራቋ ተጠቀመ። በቃ አለቀ። ከንፈር ለከንፈር ተሳስመው መጀመሪያ አይደለ በለው። እሺ ጎበዝ። እሺ አንቺ በይው እንጂ አላፍርበትም ብለሽ ይል እንዴ? ችግር የለውም። ዋናው ብላለች። ለምን አፍርበታለሁ? ካላፈርሽበት አንቺ በይው። እሱ ለምን ይለዋል? ይህን ጥያቄ ከሆነልሽ የምታወሩትን ነገር የማትኖሩ ከሆነ እዚህ መልክ መስራት የለብሽም። የማታፍሪበት ከሆነ የተጻፈው ላይ እንደጠየኩሽ እንደውም አንቺ ጥያቄው መልሽልኝ። ሴትና የሴት ዘርና የወንድ ዘር ተገናኝተው ልጅ እንድፈጠር ያደረገው ማን ነው? ፈጣሪ ነው አይደል? ይልሽ አሁን እግዚአብሔር ነው ያደረገው። እሱ እኮ ነው የምልሽ። ስለዚህ የሴትዮዋ ምራቅና ጥያቄ እኮ ይሄ ነው ይልሽ። የሁለቱ የሴት ምራቅ ምን ልጅ እንዲሆን ያደረገው እግዚአብሔር ነው ወይ ነው ጥያቄ። አሁን እኔ አንድ የሴት ዘርና የወንድ ዘር ልጅ እንዲሆን ያደረገው እግዚአብሔር እንደሆነ ያምናለሁ። አንቺንም ጠይቅሽ የሁለቱ ሴቶች ምራቅ ልጅ እንዲሆን ያደረገው እግዚአብሔር ነው እግዚአብሔር አይደለም? እኔም ጥያቄ እግዚአብሔር ነው ያደረገው። ስለዚህ የዛች ሴትዮ ልጅ የተጸነሰው በሁለቱ ሴቶች ምራቅ ነው። ፈጣሪ ተጠቀመበት እኮ ነው አይደለም? የዛች ልጆች ከሁለቱ ሴቶች አይደለም? የዛች ልጅ የተጸነሰው ከሁለቱ ሴቶች ምራቅ፣ ካረገዘችዋ ምራቅ እና የመሃኗ ሴትዮ ምራቅ አንድ ላይ ነው አይደለ ልጅ የሆነው በጽሁፉ መሰረት። ስለዚህ ባቤ የጠየቀች ጥያቄ ለዚህ ነው። ያ ምራቅ ነው ወይ ወደ ስጋ ወደ ደምነት ወደ ልጅነት የተቀየረው ብሎ ጠየቀች ባቤ። ያ ምራቅ እኮ ፈጣሪ የልጅቷን መልስ መመለሱ እንድትረዳው እንድታውቀው ያደረገበት መንገድ ነው። እሱም ተረድቼሻለሁ፣ አንደርስታንድ አድርጌያለሁ። ስለዚህ ያ ምራቅ ነው ስጋ ሆኖ ሰው የሆነው። ያ ምራቅ ስጋ ሆኖ ሰው ሆነ ሳይሆን ይኸውልሽ እዛ ሴትዮ ያ ነገር መፈጠሩ መልሷ የጸሎቷን መልስ መመለሱን ያነገርበት ወይም እግዚአብሔር እንድታውቀው ያደረገበት መንገድ ነው። ያ ነገር ምንድን ነው? ጽንሱን ነው አይደል? ያ ነገር የምትይው ማለት የጸሎቷ መልስ በቃ የምትፈልገውን ነገር እንዳገኘች የጸሎቷ መልስ ጽንስ ነው ጽንስ አይደለም? ልጅ ነው ልጅ አይደለም? የጸሎቷ መልስ ልጅ ነው። ስለዚህ ያ ልጅ የተጸነሰው ደግሞ በምራቅ ነው። ልጅ በምራቅ እንዲጸነስ ያደረገው ደግሞ እግዚአብሔር ነው። በዚህ ትስማሚያለሽ? እኔ ምንም ለፈጣሪ የምሳነው ነገር አለ ብዬ ስለማላምን ትስማሚያለሽ ወይ ነው ጥያቄ? አመሰግናለሁ። ስለዚህ ባቢ እንዳለው ምራቅ ስጋ ሆነ ማለት አቅም አለው ማለት ነው። ባቢዶ እኔ ጥያቄ ተመልሶልኛል። ቀጥሉ እናንተ። ምራቅ ስጋ ሆነ ያው አንቺ ጨምረሽበት ነው። በጽሁፉ ላይ እኮ ምራቅ ስጋ ሆነ የሚል የለም። በቃ ፈጣሪ በምራቅ መሰረት እንዲያደርግላት ጸነሰች አለሽ እኮ ጽንሱ እኮ ልጅ ነው አይደለም እንዴ? ስትወልደው ልጅ ነው የሚሆነው። ስጋ ያለው ደም ያለው ልጅ ነው እኮ የሚሆነው በምራቅ የተጸነሰው። ወዲያው ጸነሰች ካለሽ እኮ ጽንሱ ውስጥ ልጅ ነው ያለው። ገባሽ? ስጋ ደም ያለው ልጅ ነው ያለው። እንደዛ ከሆነ ለምሳሌ ቁርአን ላይ ኢሳ ያለ አባት ነው የተወለደው። ታዲያ የዘር ፍሬው ኬት አገኘ? አሁን ይሄንን ገድለ ዑራኤል በቁርአን ነው የምትቀበዩ ማለት ነው? አይ እኔ በቁርአን ላይ ነው ጥያቄ ጠየቅኩት። ኢሳ ያለ አባት ነው የተወለደው እና የዘር ፍሬው ጌታ አገኘ እኮ። እንጨርሰ ገድለ ዑራኤላችንን እንጨርስና አዳምም ካፈር እንዴት ተመሳሳይ አይደለም። የኢሳ አባት ማለት የሌዝቢያን ታሪክን የተፈጥሮ ታሪክ አታድርጊው። ምራቅ ስጋ ሆነ ስላልሽኝ አሁን ይኸውልሽ ምራቅ ስጋ እኮ ነው የሆነው። ስጋ እንድዳም ወለደች እኮ ልጅ ወለደች አይልም እንዴት ታሪክ ወለደች እኮ። ፈጣሪ ከምራቅን ምክንያት አድርጎ ሰው ሰጣት። በቃ ኦልሬዲ ተፈጸመ። ስለዚህ እየጠየኩኝ ያለሁት ይሄን ታሪክ ጨረስን። ተመለሽ አልጨረስንም። እኛ ጠያቂ ሲጨርስ ነው የሚያልቀው። ያ ታሪክ ደግሞ የግብረ ሰዶም ታሪክ ነው። እግዚአብሔር ግብረ ሰዶምን ለምን አጠፋ? እግዚአብሔር ግብረ ሰዶምን እንደሚጸየፍ ለምን ይናገራል? እኛ ጥያቄ ገብቶሻል እያልኩሽ ያለሁት
ታምሩን በግብረ ሰዶሚያኖች ይገልጻል እያልሽ ነው አንቺ? ግብረ ሰዶም ማለት የምትችው ይኸውልሽ፣ ግብረ ሰዶም ማለት የምትችለው አሁን ይሄ ነገር የተደረገው መንገድ ላይ ነው። ገባሽ? አሁን መንገድ ላይ ቆሞ ሰዎች ሰላም ቆይ ልንገርሽ፣ ግብረ ሰዶም ማለት የምትችው ስንቄነሽ አልጋ ቤት ቢያደርጉ ጥሩ ነበር አይደለም? አንድ አድምጪኝ። እንደ ሰው አእምሮ እንዳለ ሰው መረዳት ነው ያለብሽ ይሄን ነገር ማለት ነው። አሁን በእኛ ዘመን እንኳን መንገድ ላይ ቆመሽ አትሳሳሚ አይደለም፣ በድሮ ዘመን ቀርቶ ማለት ነው። ይሄ ማለት እኔ በሰዓቱ ምናልባት ይሄ ልክ እኛ ጋር አሁን እንዳለው የሆነ ሀገር ባህል ከንፈር ለከንፈር እንደሚሳሳሙ በዛ መሰረት ፈጣሪ ያን ነገር ገለጸ ብዬ ነው። በረሃ ላይ ነው ማለት አልችልም። በረሃ ላይ ማንም አላያቸውም። ሲቀጥል ለብዙ ሰዓት የተሳሳሙት ከንፈራቸው ምራቃቸው እስከሚገባ እንደተጻፈ ነው እንደተጻፈው በተጻፈ መሰረት ራሱ እንደዛ ነው የምንረዳው። ወንድሜ ኦፓል አንዴ የቀረ ነገር አለ። አንዴ ብቻ እንግባምና እንጨርስ። አሁን ተአምር ተሰርቷል አይደለ? ወገናችን አታርክኝ ፕሊስ። ተአምር ተሰርቷል። ትክክል ነሽ አይደለ? ተአምሩ ደግሞ ሴቶቹ እርስ በርስ መሳሳማቸው ነው አይደለ? እሺ፣ እርስ በርስ መሳሳም ኃጢአት ነው ወይስ አይደለም? ሴት ለሴት ከፍ መሳሳም ኃጢአት ነው አይደለም? እንደዛ መሳሳሙ እኮ ምክንያት ፈጣሪ በዚህ መንገድ ኃጢአት ነው ወይስ አይደለም? ኃጢአት ነው ወይስ አይደለም? ተሳሳሙ የሚለው ሰላምታስ ቢሆን ምራቅ እስከሚገባ ድረስ ሆዷ ውስጥ ምራቋ እስከሚገባ ለብዙ ሰዓት እንዲገባበት ፈጣሪ ስለፈለገ ነው ያ ነገር። ስለዚህ ስለዚህ ከንፈር ለከንፈር መሳሳም ችግር የለው። ፈጣሪ በጽሁፍ ላይ በተጻፈው መሰረት አንዴ ስለዚህ ፈጣሪ ተአምር ሊሰራ ስለሆነ ከንፈር ለከንፈር መሳሳም ችግር የለውም ያልሽኛለሽ ይሄ ነው። እኔ እኮ አልኩህ አሁን መሳሳም የሚባለው ነገር አሁንም አለ። ይሄ ነገር ግብረ ሰዶም ነው ወይ? ምራቅ እስከሚገባ ድረስ የለም። ምራቅ እስከሚገባ ድረስ የመሳሳም የለም። ቆይ ስለዚህ ከንፈር ለከንፈር መሳሳም ችግር የለውም። ፈጣሪ ስለፈለገው ነው እኮ አልኩህ ማለት። ስለዚህ ፈጣሪ ፈልገው አደባባይ አሁን እኔ በድሮ እንጂ በዛ ዘመን አንዲት መንገድ ላይ ቆሞ እንደዚህ እያስተዋልን ወገን ቆይ አንድ ሺህ አሁን መሳሳም አይችሉም እንደ ይኸውልሽ፣ ያልተኖረ ልጅነት አንቺ እኮ እየወረሽ ያለሽው በጣም አስቂ ነው። አሁን አንቺ የምትይው በዛ ዘመን ባህል ነበረ። እግዚአብሔር ታምራቶቹ የሆነ ዘመን ላይ የሚያቆሙ ናቸው። አሁን አንድ አዳምጪ፣ ይኸውልሽ ያልተኖረ ልጅነት ቆይ አንድ አዳምጪ። የምትናገርን ነገር አንቺ ራሱ ምሰሚ አይመስለኝም። እኔ የምጠይቅሽ ይኸውልሽ ሴቶቹ ተሳስመው ጸነሰች፣ እግዚአብሔር ታምሩን በፈለገው መንገድ ይገልጻል ብለሻል። እሱ አይደለም ቶፒኩ። አሁን ላይ ያሉ ሴቶች ከንፈር ለከንፈር ቢሳሳሙ ምን ችግር አለ? አሁን አንቺ አንድ ሴት መታ ከንፈርሽን ብስምሽ ትቃወሚያለሽ ወይስ አትቃወሚ? የእግዚአብሔር ታምር ሊገለጥብሽ ይችላል። ስለዚህ እምቢ ማለታችሁ አይደለ? አንቺ ዝምታ ነው መልሱ። አለሽ ያልተኖረ ልጅነት የእግዚአብሔር ታምር እያወራች እንዳይሆን ሙት አድርገህ እያወራች እንዳይሆን። እኔ ለምንድን ነው ሙት የምታደርጉኝ? ይኸውልህ ምን ነበር ጥያቄውን? አንቺ አሁን እንግዲህ እግዚአብሔር በፈለገው መንገድ ታምሮን የሚገልጽ ከሆነ አንቺ አሁን ሴት ብስምሽ አልሳምን ብለሽ ትከለከለሽ ወይስ ትሳሚያለሽ? ለምን? እግዚአብሔር ታምሩን በፈለገበት መንገድ ሊገልጽልኝ ስለሚችል የሆነ ታምር ሊፈጠር ይችላል በአንቺ ላይ። ስለዚህ አሁን አንቺ አንድ ሴት መንገድ ላይ አግኝተሽ ከንፈርሽን ልሳምሽ ብትልሽ ብትሳሳሙ ተከለከያለሽ ወይስ አትከለከይ? እኔ ባደግኩበት አካባቢ ወይም ማህበረሰብ ውስጥ ነውር ነው። በሌላ ቦታ እኔ ሄጄ አጋጥሞኛል። ለምሳሌ እንደዚህ አይነት ነገር ሄዶ በሀገራቸው ኖርማል ነው። በእኔ ግን በጣም ሼም ነው። የዚክ ሴትዮ ሀገር ከንፈር መሳሳም ባህል እንደ አካባቢው ኤሪያ ነው የሚወስነው። በቃ አካባቢ እንዳለ የሚወስነው እንጂ እኔ ጋር ነውር የሆነው ሌላ አካባቢ ላይ ነውር አይደለም። ያልተኖረ አሁንም ይኸውልሽ የምትሰጫቸው መልሶች በጣም ወጥመድ ውስጥ እንደሚከትሽ ግን አስተውይ። አሁን ይህንን ደግሞ ቆይ ይኸውልሽ ልንገርሽ፣ ላስረዳሽ። አሁን ይሄንን በምን ልትፈቹ እየሞከርሽ ነው? አይ እንደ ሰላምታ ነው ልትይ ነው። ሌላ ገድል ይኸውልሽ አንድ ሰዓት ያክል አይደለም የሚለው ኖ ገብቶኛል። ግን ለአንድ ሰዓት ያክል ወንድ ለወንድ ሴት ለሴት ከተሳሳመ ሌዝቢያን ወይም ይሄ ጌ ያስብላል አያስብልም? ለምሳሌ ለአንድ ሰዓት መቼስ ለአንድ ሰዓት ሰላምታ ነው አትይኝም መቼስ ኖርማል አይምሮ ካለሽ። እኔ ለአንድ ሰዓት አይዶን ነው ተሳሳመ የምላለ ለአንድ ሰዓት እኮ እናምጣ ለአንድ ሰዓት ተሳሳመ የሚባል አምጣዎች። እሺ ይምሩ የእንትና ሴት ሲስምሽ እምቢ አትበይ። እሺ ያልተኖረ ልጅነት
ታምር ሊገለጥብኝ ስለሚችል የሚሳሳሙ ሴቶችም ስታይ እንዳደነግጭ። የእግዚአብሔር ታምር በብዙ መንገድ ነው የሚገለጠው። ግብረ ሰዶምንም አትቃወሙ። እውነት ነው። እኔ ማለት ይሄ በዘዌ አሁን ይኸውልሽ፣ አሁን እኔ ማፈር ከመሰለሽ ትችላል። አዳምጪ፣ ይኸውልሽ አሁን አዳምጪ። ይኸውልሽ ለሰላምታ ነው ብለሻል። ይምሮ አላህ ክፈትልኝ፣ ራስሽ ታነቢዋለሽ። አሁን ይሄንንም ለሰላምታ ትይኛለሽ። እሺ አንብቢ። ኦኬ፣ ከላይ ጀምሬ ነው የማነባው ሀሳቡን እንድረዳ ማለት ነው። ይሰማል? ይምሮ ስታክ ሆናል። አለማፈርሽን እኔ የማውቀው ስትሳሳሚ ነው። እሺ ቆንጂት፣ ካላረግሽው ታፍሪያለሽ ማለት ነው። ልክ እዚህ ገድለ ዑራኤል ላይ ትእዛዝ አይደለም። ምን አስበሽ ነው የተሰጠ ትእዛዝ? ተሳሳሙ የሚል ትእዛዝ አግዘሽ መጥሽ በኋላ የልጅሽ ስም ምራቅ እንዳይባል አባቴ ምራቅ ነው የሚባለው ማለት ነው። የምራቅ ልጅ ይባላል። አቡ ምራቅ ይባላል። ወይም ደግሞ ምራቅ ይባላል። ለማንኛውም ላንብበው እስኪ በኋላ ትስቂያለሽ። አይ ወላሂ ወጣን እኮ ነው። አስበሽዋል? ከላይ ጀምሬ ላንብበው ሀሳቡ እንዲገባኝ። ግን አስበሽዋል? የልጅሽ አባት ምራቅ ቢሆን አንተ ያንተ ፈጣሪ ተአምር ማድረግ ስለማይችል ይሆናል። ስለዚህ እግዚአብሔር ልጅ አባት ልጅ ይወልዳል በምራቅ አይደለ? ስለዚህ ልጁ አባት ምራቅ ነው። ትክክለኛ እስሚስ ተመለስ ወርዳል ሀቢቢ። አንተ መፍጠር ከቻለ ለምን አይችልም? ስለዚህ ልሽ ያልተኖረ ልጅነት። አሁን ብዙ ኢትዮጵያ ኦርቶዶክሶች ልጅ የሌላቸው መሀን ሴቶች አሉ፣ ባል ያላቸው። ምናልባት ሴት ለሴት ቢሳሳሙ የሚወልዱ ይመስልሻል? ይህንን ገድል መሰረት አድርገው ስለተስለው ይህንን ገድል ይሄ አሁን እቺ ሴት ምሳሌ ናት። የዚች ታሪክ ሴት ማስተማሪያ ነው። ስለዚህ በገድለ ዑራኤል መሰረት ታምር ነው፣ ተደርጎ ያለፈ ታምር ነው። ማስተማሪያ አድርጉ የሚል አይደለም፣ አድርጉ የሚል ትእዛዝ አይደለም እኮ። እግዚአብሔር ደግሞ ማድረጋችን ከፈለገ ደግሞ እግዚአብሔር አንቺ ጸልየሽ በሆነ መንገድ ለአንቺ ልጅ እንዲሰጥሽ ከፈለገ ደግሞ መብቱ ነው። በቃ የራሱ አዞሽ የሚያደርግ እንጂ አንቺ እኔ ሄጂ ተሰሚ ያገኛለሁ ብለሽ ሳይሆን ራሱ የምትሆኝውን ያዝሻል። አይምሮሽ ወይም ውስጥሽ ያለው እግዚአብሔር መንፈስ ወደ አዘዘሽ ነው የምትሄጂው እንጂ ስለ ሳምሽ እና ስላልሳምሽ የሚፈጠር ታሪክ አይደለም ይሄ። ኧረ ኔትወርክ አስቸገረኝ። ምን ብለሽ መለሽ? የአንድ ሰዓቱን ገና ነው። በሌዝቢያን ካያችሁት በገኝ ደግሞ እዚህ ጋር እኔውና ምን እንደብላ እንደምትመለስ ቀጥሉበት። አሁን አንዴ መሳሳም ሰላምታ ነው ስትል ስለነበረ እስቲ ለአንድ ሰዓትን ደግሞ ሰላምታ ነው ከላይ ጀምሬ ላንብበው። ሀሳቡን ከፈለግሽው አንብቢ። ታሪኩ የሚጀምረው ከዚህ ነው እኮ። መጽሐፉን ከፍ እኔ ትንሽ ከፍ ብዬ አነባለሁ። እሺ ምናጭበረብረሽ መስሎሽ ነው? ኖ ሀሳቡን ሳይገባኝ ዝም ብዬ ማውራት ስለማልፈልግ ነው። ይሄ ሰምቶ ደነገጠ። ኦኬ እሺ። የይቅርታ አምላክንም አመሰገኑ። አንተንም ትንሽ ጎርጎድ አድርገው መጽሐፉን እንትን እንድለው ማለት ነው። ብዙ ነኝ አለኝ ብላ ቀጥይ። ይህም የመዓዛ ሽታ መድኃኒት ዓለም ነው። ወደ መረጣቸውም ሰዎች በመጣ ጊዜ ልማዱ እንደዚህ ነው። አስቀድሞ ከመዓዛው ያጠገባቸው፣ ከዚህም በኋላ ይታያቸዋል። አንተም ታየው ዘንድ አለህና ለማየት ተዘጋጅ። ከዛሬ ጀምሮ በሸተተ ጊዜ ስገድለት፣ ወደ አንተም እንዲደርስ እስቲ ወደዛ ጋለ ወደ አንተም እንዲደርስ እወቅ አሉት። ይህ ሰምቶ ደነገጠ። እኔ ኃጢአተኛ ምን አየዋለሁ? እሱ እንደወደደ ያዘጋጅ እንጂ። እነዚህ ቅዱሳንም አሜን እውነት ይሁን አሉት። ከዚህ በኋላም ትንሽ ቀን ተቀምጦ የመዓዛውም ሽታ ከሱ አልተወገደም። ከዕለታትም አንድ ቀንም ጌታችን ኢየሱስ ክርስቶስ በተወለደ ታኅሳስ 29 ቀን በዓል ነው የሚለው ምንድን ነው በዓሉ?
በዓሉን ለማክበር ከቤቱ በወጣ ጊዜ የዛን ጊዜ የጨረቃ ብርሃን ነበር። ወደ ሰማይም አንጋጠ ወደ እግዚአብሔር ጸለየ። ማነው ጸለየው? ሰውየው ማለት ነው። በዛን ጊዜ የሰማይ በር ተከፍቶ ሀያ እንደ መብረቅ ያለ በትክክል ነው ብለው ለእኔ በደንብ ብዥ እያለብኝ ስለሆነ በትክክል የወረደ ወደ እኔም ቀርቦ ሕፃን የሆነ በአጠገቤ ተቀመጠ። ምንድን ነው? በዛን ጊዜ የሰማይ በር ተከፍቶ አየ፣ እንደ መብረቅም በትክክሌ ወረደ። ከሰማይ እንደ መብረቅ ሆኖ በትክክል የወረደ ወደ እኔም ቀርቦ ሕፃን ሆነ፣ በአጠገቤም ተቀመጠ፣ አንገቴንም አቀፈኝ። በዛን ጊዜም ፍርሃትና መንቀጥቀጥም ያዘኝ፣ እንደ ስምም ምንድነው ቀለጥኩ። እንዲህም ስል መለሰልኝ፣ ዛሬ የተወለድኩኝ የማርያም ልጅ እኔ ነኝ፣ መድኃኒዓለም ነኝ፣ አትፍራኝ አለኝ። ይህንም ብሎ አፌንም ሳመኝ። ከጣዕሙ ብዛት የተነሳ አፌን አጣፈጠው፣ ምንም አላወቅኩም። ልቤም አስቶኛለሁ። በልብሴ ቋጠርኩት። እሺ ቆይ አንዴ እዛ ጋር ቆም። አንዴ ቆይ ምን ይላል መሰለህ? ቆይ አንዴ መልሳለሁ። ምን ይላል መሰለህ? እዛ ጋር ማለት ነው። በዛም ትንሽ እንደ ቅድሙ አድርገው እንደ ቅድሙ። አዎ በዛን ጊዜ የሰማይ በር ተከፍቶ እንደ መብረቅም በተክሊሌ ወረደ፣ ወደ እኔም ቀርቦ ሕፃን ሆነ፣ በአጠገቤም ተቀመጠ፣ አንገቴንም አቀፈኝ። ምን ሆኖ? በሕፃን መልክ ማለት ነው እዚጋ የተገለጠው ሕፃን ሆኖ። እሺ በዛን ጊዜም ፍርሃትና መንቀጥቀጥ ያዘኝ፣ እንደ ሰምም ቀለጥኩኝ። እንደ ሲልም መለሰልኝ፣ ዛሬ የተወለድኩኝ የማርያም ልጅ እኔ መድኃኒዓለም አለኝ። ስለዚህ እዚጋ አንድ ሰዓት ሳመው ሳይሆን የሚለው ሕፃን ልጅ ሆኖ ተገለጠለት ማለት ነው እንጂ ልክ ትልቅ ሰው። በነገራችን ላይ ይሄ የራሳችሁ እንትናችሁን ነው የሚያወርድባችሁ። መጽሐፉን ተረድታችሁ ሌላን ሰው ለማሰናከል እራሳችሁ ክብራችሁን አታወርዱ። አሁን ይሄ ከዚህ መጽሐፍ አንድ ሰዓት ትልቅ ተሳሳሙ ግብረ ሰዶም የሚያስብል ነገር ነው ይሄ። እስኪ አንተ ብቻ ነገር ግብረ ሰዶም የሚያስብል ይሄ። የተሳሰሙት ማንና ማን ናቸው? ሊብሩ ቀጥል። ኧረ እኔ አልቻልኩም። እምለው ሕፃን ልጅ ነው። ሕፃን ልጅ ነው። ሕፃኑ ልጅ ማን ነው? እንደ ሕፃን ሆኖ ተገለጠለት ነው አይደል? ኢየሱስ ክርስቶስ እንደ ሕፃን ሆኖ ተገለጠለት። ኢየሱስ ክርስቶስ አመሰግናለሁ። ስለዚህ ኢየሱስ ክርስቶስ እና ማን? ኢየሱስ ክርስቶስ እና ማን? መባጽዮን ተስማማሽ? ስለዚህ ኢየሱስ የሚባለው አምላክ እየመጣ ሰዎችን ከፍራቸው ይስማቸው ነበር። ትክክል ነኝ? ወንዶችን ትክክል ነኝ? መጽሐፉ ላይ የሚለው እኮ እንደ ሕፃን ልጅ ሆኖ ከሰማይ እንደ መብረቅ ነው የምለው። ኢየሱስ ነው። ስለዚህ አንተ አሁን እሺ በቃ እሺ፣ በዚህ መጽሐፍ ኢየሱስ በሕፃን ተገለጠ። ትክክል ነሽ። ለመሰሽ በሕፃን ተገለጠው የተወለደበት ቀን ነበረ። የተወለደበት ቀን ስለሆነ በሕፃን መንገድ መጣለት። ከዛ በኋላ ዘለው ከንፈሩ ተመከች። ይህንንም ብሎ ይህንንም ብሎ አፌን ሳመኝ። ከጣዕሙ ብዛት የተነሳ አፌን አጣፈጠው። ምንም አላወቅኩም አለ። ልቤን አሳጥቶኛል። ልቡን እስከሚያጣ በፍቅር ዙሮ ስሜት ውስጥ ገብቶ በቃ ምንም ነገር አያስብ ነበር ሰውዬው። ለአንድ ሰዓትም በልብሴ ቋጠው እቅፍ እያደረገ እያለ በመራቁ ሊያስገባ ሲስማ ለአንድ ሰዓት በልብሴ ቋጠርኩት እቅፍ ታሪኩን ልጨርሰው። አንድ ረጋ በይ። ታሪኩን ልጨርሰው። አያልቅም። ያው ከእኔ ላይ ሊነሳ በወደደ ጊዜ ጌታዬ ሳልጠግብህ ሰውየው ኢየሱስ በቃኝ አለ። ኢየሱስ በቃኝ ብሎ ሊነሳ ሲል ጌታዬ ሳልጠግብህ ነው አልኩት። አንድ ሰዓት እንኳን ሲሳሳም ቆይቶ አልጠገበም ነበረ። በዚያን ጊዜ ምራቁን ከራሳ ላይ ተፋበት። ምራቁን አክቦ ተፋበትና ከዛ በኋላ ይበቃሃል አለ። በቃ ንሳ ተነሳ፣ ይበቃሃል አለ። ያው ከዛ እሱን እልሳለሁኝ አለ። ስለዚህ እሱን ይሰው ነበር። አሁን ጥያቄያችን እንመሰለሽ ኢየሱስ የሚባለው አካል በሕፃን ልጅ ተገልጦ ምን ያደርግ ነበር? ለአንድ ሰዓት ከንፈራቸውን ይስማቸው ነበረ። እውነት ይሄ ከአምላክ ይጠበቃል? ሕፃን ልጅ መሳም ግብረ ሰዶም ማለት ነው። ለአንድ ሰዓት ምራቅ እየተፋባቸው እኮ ሕፃን ልጅ መሳም ግብረ ሰዶም ነው። ኢየሱስ እኮ 30 ዓመት ሞልቶታል።
ኢየሱስ 30 ዓመት እንደ ህፃን ተገለጠለት ነው የምልህ። ሰው ተገለጠለት ህፃን ነው። ስለዚህ ህፃን ቆይ አይደለም መጽሐፉ የሚለው እኮ ህፃን መስሎ መጣ፣ ግን 30 ዓመቱ ነው። እንደ ህፃን ህፃን መስሎ ቢመጣ አንድ ነው። ህፃን መስሎ ቢመጣ ግን ኦልሬዲ 30 ዓመት ሞልቶታል። ስለዚህ ህፃን መሳም ግብረ ሰዶም ነው እያልከኝ ነው? እሺ አንዴ። ስለዚህ ህፃን ልጅ መሳም ግብረ ሰዶም ነው ማለት ነው? አዎ እንደውም ይሄ በጣም ትልቅ ወንጀል ነው። ፔዶፊሊያ ይባላል። የህፃን ልጅ ከንፈር መሳም ግብረ ሰዶም ነው? አዎ ይሄ ነው። እንደ መሰለሽ አንድ ፔዶፊሊያ ነው ራሱ ፔዶፊሊያ አይደለም። ቆይ የህፃን ልጅ ከንፈር መሳም ግብረ ሰዶም ነው? አከበርሽ አንዴ እስሚስ ተዘከላ አይደለም። አንተ ማለት የህፃን ልጅ ከንፈር መሳም ግብረ ሰዶም ነው ወይ? አዎ ግብረ ሰዶም ነው። የህፃን ልጅ ከንፈር መሳም አዎ ግብረ ሰዶም ነው። ስለዚህ ወላጆቼ ልጆቻቸውን ከንፈር ሲስሙ ግብረ ሰዶም እያደረጉ ነው። እሱን ልመልስልሽ አለች። አሁን ማለት በእኛ ባህል እንኳን አንድ እናት ልጇን ትስመዋለች፣ ችግር የለውም። እናት ብትሆን ችግር የለውም። ምትል በስሜት አትስመውም። እናት ልጇን በስሜት አትስመም፣ እናውቃለን። አባትም ልጁን ከንፈር ሚስም ችግር የለውም በስሜት ስላልሆነ። ግን ኢየሱስና መባዓ ጽዮን አይተዋወቁም። አንደኛ፣ ሁለተኛ ኢየሱስ ኦልሬዲ 30 ሞልቶታል። ሶስተኛ ደግሞ ስሜት ውስጥ ገብቶ ነበረ ለአንድ ሰዓት ያክል የሚሰሳም ለአንድ ሰዓት የትኛይቱም እናት አንድ አዳምጪኝ መጽሐፉ ሀሳብ እንዳንተ እንደምታወራለም ቆይ አንድ አዳምጪኝ። የትኛይቱም እናት ልጇን ለአንድ ሰዓት አስመውም ያች ምራቋን ታስገባበት። ለዚህ ጋር ያለው ኢየሱስ ያው ይህንንም ብሎ አፌን ሳመኝ፣ ከጣዕሙ ብዛት የተነሳ አፌን አጣፈጠው። ምንም አላወኩም፣ ምንም አያውቅም። በቃ ሰውዬው ስሜት ውስጥ ገብቷል። ምንም አላወኩም አይልም። ስሜት ውስጥ ገብቷል። ምንም እንደዛ አይልም። እሺ ምንም አያውኩም ማለት ነው። እሺ ምን አያውቁም ያላወቀው የተገለጠለት ራሱ ማን እንደሆነ አላወቀም። አሃ ነገር እኮ ነው። ሁለተኛ ነገር ደግሞ እኔ መድኃኒዓለም ያለው እኔ መድኃኒዓለም ነኝ አለው። ያው ስሙን ነግሮታል። እሺ ልቤን አጣባ ምንድን ነው? ልቤን አሳጥቶኛል አለ። ልቡን አጣባ ምንድን ነው? እግዚአብሔር እንዴ የእንትኑና እግዚአብሔር ማለት እዚህ ጋር እኮ የተገለጠለት እኮ እግዚአብሔር ነው አይደል? ኢየሱስ ክርስቶስ እኮ እግዚአብሔር ነው። ልቤን አጥቻለሁ ማለት ልቤን አጣሁ ማለት ምን ማለት ነው? እግዚአብሔር እንትን ከመሸከሙ ደግሜ ላንብብልሽ። ያው ይህንንም ብሎ አፌን ሳመኝ፣ ልቡን ያጣው አፉን በመሳሙ ነው። ስሜት ውስጥ ገብቶ ከጣዕሙ ብዛት የተነሳ ስሜት ውስጥ ገብቶ የሚለት መጽሐፍ ያው የሚለት አለ። ምንም አላውቅም ማለት ሰውዬው በቃ ኦልሬዲ አእምሮ ዞረ። ምንም አያውቅም፣ ምንም አላወቁም ማለት እኮ ምንም ያላወቀው በምንድን ነው? ምንም ያላወቀው በምንድን ነው? ኦልሬዲ አጣፈጠው፣ አፉ ጣፈጠው። በቃ ስሜቱ አፉ ጣፈጠው። ከጣዕሙ ያው ላንብብልሽ። ከጣዕሙ ብዛት የተነሳ አፌን አጣፈጠው። ያ መጽሐፍ እኮ ነው። ከእግዚአብሔር የተነሳ ከተአምሩ ካደረገው ተአምራት የተነሳ ለምሳሌ እንደ መብረቅ ነው። ይሄ ሰው እኮ ልንገር የተመለከቱ እኮ ወደ ሰማይ ሲመለከቱ እኮ እንደ መብረቅ እኮ ነው ወርዶ ይሄን ተአምር እያየ ራሱን ላይ ሴት ነው እንደ ሰው። እሺ ኦኬ። ለማንኛውም አንዴ ብቻ ወላሂ አንዴ ብቻ አትወርጂ፣ አንዴ ብቻ ጥያቄ መሰለሽ። የለም ከወረድሽ ይፈተሻል። እቺን ብቻ መልሽ። ጥያቄ መሰለሽ መንገድ ላይ ይሄድሽ አንድ ወንድ ህፃን ልጅ አቅፎ ለአንድ ሰዓት ከንፈሩን እየሳመ ብታገኝ ምን ትይዋለሽ? ለአንድ ሰዓት ሳማው አይደለም የሚለው። ሰዓቱ ይቅርና መንገድ ላይ ይሄሽ አንድ ሰው ትልቅ ሰውዬ ነው ህፃን ልጅ አቅፎ እያለ ከዛ በኋላ ላንቺ መጥቶ ደግሞ ምንም አላወኩም ልቤን አጣሁኝ አፌ ጣፈጠኝ ብለሽ ምን ትይዋለሽ? ሰውዬ ራሱን ያጣኮ ካየው ነገር አንጻሉ አንደኛ ከሰማይ ተከፍቶ በመረቅ መልክ ጥያቄ እሱ አይደለም። አይሻል አሁን ያክሻለሽ ምንድነው? አንድ ሲደማ አንድ ስልሽ አንቺ ደግሞ 7 ሲባዛ በሰምተሽ የመለሽ እባክሽን የጠየቁሽን ጥያቄ መልሽ። ጥያቄ ምንድነው? መንገድ ላይ ይሄሽ አንድ ትልቅ ሰውዬ ህፃን ልጅ አቅፎ ከንፈሩን እየሳመ ልቤን አጣሁኝ ልቤ ፈሰሰ ምንም አላወኩም ቢልሽ ምን ትይዋለሽ? ይሄ እግዚአብሔር ያደረገው ስራና ይሄ ኖርማል ነው። ቀላል እንትን ኖርማል ነው። ከንፈር መሳም ጻድች ህፃን ልጅ ከንፈር መሳም ኖርማል ነው። ሲጀመር ደግሞ ለአንድ ሰዓት አይደለም የሚለው ራሱ ሰዓት ነው። ለአንድ ሰዓት ራሱን አይቀም የሚለው አንዴ ይሄ ቃል ምንድን ነው የሚለው? አስታምቢው አንዴ ታፈጠው። እሺ ሳሚ ነው ምን ረክሳት ለአንድ ሰዓት በልብሴ ምን እሺ ምን አያውቁት ቋጠርኩት ነው የሚለው። በቃ ስለዚህ ሰውዬው ለአንድ ሰዓት ሳመኝ አይለይም። ለአንድ ሰዓት ቆይ፣ ለአንድ ሰዓት ምንድን ነበር ሲያደርግ የነበረው? ቋጠርኩት ነው የሚለው ሰውዬው። ችግር የለም። ሰውዬው አልጠገብኩም ማለት ምንድን ነው ያልጠገበው? አልጠገብኩም ማለት ምንድን ነው ያልጠገበው? ፈጣሪ ቅር ይበልክ። ለማንኛውም ያው መጽሐፍ ያው ጌታ ሳልጠግብ አለ። ምንድን ነው ያልጠገበው ሰውዬው? አልጠገብኩም ማለት ሳልጠግብ ልትሄድ ነው አለ። ያው ሳልጠግብ ልትሄድ ቃል በቃል
ምንድን ያልጠገበው? አሁን ቆይ እኔ አንድ ጥያቄ ልጠይቅሽ። መጀመሪያ መልስ። ምንድን ያልጠገበው? ቆይ አይደለም አሁን መጽሐፍ ቅዱስ ላይ አስተሳችሁ ስጠቱ ነው አይደለም? ወደ ሰው ታሪክ የገባችሁት ምንድን ያልጠገበው? ቆይ አይደለም እኔ አሁን ለማንኛውም አንብበነዋል እኮ ምንም እንድደጋግም አልጠራም አይደለም በቃ መልስ የለሽም። አይሻል ታፍራለሽ። አንድ እንትን አለ። ይቅርታ አለሽ ቅመሙ አለሽ። ቆይ ምንትኑ ተረጋጊ፣ በቃ ተረጋጊ፣ አንዴ ተረጋጊ። የተፋውን ምራቁን መላሱ ጥሩ ትክክል ነው። የራሱን ምራቅ አይደለም። ህፃኑን አልጠገብኩም ሲለው ሰውዬው ትፍ አለበት። ገብቶሻል? ከዛ ያልተፋውን ምራቁን እየላሰ ነበረ። ትክክል ነው። ለማንኛውም አሁን መጽሐፍ ቅዱስ ላይ ስህተት ስላጣችሁ የሚያሳየው ትክክል ነው አይደለም? ትክክል ነው አይደለም? ቆይ ላውራ አንድ ከኢምራን ጋር ትክክል ነው አይደለም? መልሽለት። ትክክል ነው አይደለም? እኔ አሁን ስለ ገድላት ላይ ማውራት ምናምን እኔ የምከራከርለትን ነገር አይደለሁም። አውርተሻል። ስለዚህ እኔ ዛሬ የተረዳሁት ምንድን ነው መሰለኝ። በቃ አንዴ በቃ ተከራከር ስጠግም ማለት ነው። ከዛ በኋላ እኔ አልከራከርም ትላለህ። ሳሙኑ ጠግብ ስትል መልስ ምንም መልስ ጠፍቶኝ አይደለም። እንደውም ያንቺ ትልቅ ነገር ነው። በአምላክ የታምር አላፍርም ብለሽ ወገብሽን ይዘሽ ትከራከሪ ቆይተሽ ገድል መከራከርለት ነገር አለም ታያለሽ እንዴ? መኪና አይጋጭም እኮ እናንተ እንደምትጋጩት። ማፍርበት እንደሆነ ማለት ነው። የምታፍሪበት ሳይሆን ይኸውልሽ ሊስን የምትከራከሪለትም ነው። በቀደም ጀምሮ ስትከራከሪበት የቆየሽው መጽሐፍ ቅዱስ እናንተ እንደምትሉት ይህንን ገድል ይኸውልሽ፣ ቆይ ተረጋጊ፣ ጆሮማ ብቻ ይኑርሽ እንጂ ቤተክርስቲያንሽ እኮ ይህንን ገድል አልቀበልም ብትይ ታባረርሻለች። ይህን ታውቂያለሽ? ከቤተክርስቲያን ህብረት አታባረረኝም። እዛ የሚል ማስረጃ ይህን እኮ ነው እናንተ አታውቁም። ቤተክርስቲያናችሁን የምንላችሁ እኮ ለዚህ ነው። መከራከሪያሽ ብቻ አይደለም፣ ቤተክርስቲያን ውስጥ አባል ሆነች ለመቆየት ራሱ ይህንን ገድል መቀበል ግዴታ አለብሽ። ይህ ማወቅ አለብሽ መጀመሪያ። የለብኝም እንደዛ የሚል መመሪያ አለሽ? አሁን መጽሐፍ ደረጃ መመሪያ ያላችሁ ገድልን ያልተቀበለ ከቤተክርስቲያን ይባረራል የሚል እስቲ መመሪያ እንጭልኝ። ልጅነት የተባረረ እኮ አሁን መጽሐፍ ቅዱስ ላይ አሁን የሆነ ይህን ቀን ስታጡ ገድል ላይ ገባችሁ አይደለ? ገድል ይሄ አንድ ግለሰብ ታሪክ እኮ ነው። ምንም የሚያሳፍር አይደለም። ይኸውልሽ መጽሐፍ ቅዱስም አንብባችሁ ስለ አፍረሽ አይደለ እንዴ? ለምን አፍራለሁ? ኦፓል አንዴ ሰናትን ሰው አለመቀበል መብቱ አይደለም። የአርማን ሰናት መብት አይደለም። አንድ ሰው መጽሐፍ ቅዱስ መቀበል ነው ግዴታው ነው። ታምረ ማርያም መቀበል ግዴታው ነው። ቤተክርስቲያን የምትቀበለው ቅዱስ ላይ መቀበል ግዴታ አለበት። ቤተክርስቲያን የምትቀበለው ቅዱስን ደግሞ ገድል ጽፋ እሺ በቃ ስሚ በደንብ ዛሬ ጻድቁ አባታችን አቡነ አረጋዊ ናቸው። አቡነ አረጋዊ አልቀበል ማለት አይችልም። አቺ ሰማሽ? ገድል ድርሳን የማይቀበል ኦርቶዶክሳዊ የለም። በቃ ጨርሰናል። ኦፓል ተረከቢ። ስለዚህ ወገኔ መናፍቅ ነሽ። እናመሰግናለን። እኔ መናፍቅ አይደለሁም። የእሱንም አባባል ይገባኛል። እኔ አሁን እዚህ ጋር ገድላት መከራከሪያም አይደሉም፣ የእምነቴ መሰረትም አይደሉም። የእምነትሽ መሰረት ነው። ከእምነትሽ ያስወጣሻል። ይህች ልጅ ስለ እምነቷ እውቀት የላትም እንዴ? የእምነትሽ መሰረት ስለሆነ እኮ ነው ከእምነትሽ ሙሉ በሙሉ የሚያስወጣሽ። የማስወጣት ኃይል ካለው ከእምነትሽ ውስጥ የእምነትሽ መሰረት ነው አንዱ አካል ነው። የእምነትሽ መሰረት ባይሆንማ ለምን ከእምነትሽ ትባረራለሽ? የእምነቴ አንዱ አካል ሊሆን ይችላል፣ መሰረቴ አይደለም። መሰረትሽ ነው። ለዛ ነው የምትባረሪው። አንቺ ቤተክርስቲያኗ በነገራችን ላይ ማንም ያባረረኝ በደንብ ነው የምትባረሪው። የኔ ቆንጆ በጉልበትሽ ካልኖርሽ በስተቀር ቤተክርስቲያኗ ገድላትን፣ ድርሳናትን ቤተክርስቲያኗ በስሙ ያነጸችው ቤተክርስቲያን ጸሎት የማይቀበል ሰው አውጥታ ነው የምትጥለው።
ይህም ማወቅ አለብሽ። ይኸውልሽ እንዴት መሰልሽ ኦፓሊ፣ እንዴት መሰልሽ ያለ መቀበል ማለት እንዴት መሰልሽ፣ ለምሳሌ እኔ አሟንቋሽሽ ከሆነ የምሰድብ ከሆነ ምናምን፣ እኔ አሁን ቅዱሳን አባቶችን አምናለሁ፣ በትክክል እቀበላቸዋለሁ። ማልቀበልበት ምክንያት የለም። ግን ገድልን ማንበብ ግዴታ አይደለም። ይሄን ገድል አንብቤ ግዴታ አንብብ የሚለኝ ቤተክርስቲያን አስተምሮ የለም። እኔ አሁን እናንተ ጋር ይቻ አላውቅም፣ አንብቤ አላውቅም ማለት ከክርስትና ወጥቻለሁ ማለት ነው። አልወጣው አንብበሽ እኮ አንብበሽ ስለማታውቂ እኮ ነው መቀበልና ለመቀበል ያለብሽን እኮ ማታውቂው አንብበሽ ስለማታውቂ ነው። ባታነቢም ባታውቂም አሜን አሜን ብለሽ መቀበል ግን ግዴታሽ ነው። እውቀትሽ መስፈርት አለው። ቅዱሳን አባቶችን ይቀበላለሁ እኮ ቅዱሳን አባቶችን ይቀበላለሁ። ግን ገድሌን የማንበብ አንብቤ ደግሞ የመቀበል ግዴታ የለብኝም። ባታነቢም የመቀበል ግዴታሽ ነው። አልቀበልም ማለት ግን አትሽም፣ ያስወጣሻል ከቤተ ክርስቲያኗ። ነጥቡ ያ ነው። እኔ እየኖርኩበት ያለው እያስተማርሽኝ ነው እኮ እየኖርሽ ያለሽማ እኮ አሜን ብለሽ ስለተቀበልሽ ነው። አልቀበልም ያልሽ ቀን ከህብረቱ አንጥረው አድባሯ ጋር ነው የሚያሳርፉሽ። ኢምራን አሳርግልን። ኧረ እሱን አንቺ ያልሽ ሌሎቻችንን እያመጣችን የምታስተዋውቁን እናመሰግናለን። ለማንኛውም አባቶቻችንን ታስባቸው ስለምታደርጉ እናመሰግናለን። አልናፍርባቸውም። በቃ እኔን ፎሎ አድርግኝና በውስጥ እናወራለን። ይሄን አንቺ ፈተዋለን ቀስ እያደረግን። በጣም አመሰግናለሁ። እኔ ከግብረ ሰዶም ጋር ማወራበት ጊዜ የለኝም። ስለዚህ መጽሐፍ ስለምን እንደምታነቢው አንቺ እንደዚህ ተሳስታ ነው ከስድስት መናቲ መንፈስ ጋር ማወራበት ጊዜ ቆይ አንዴ ግብረ ሰዶም ያልሽው ማለት ነው። ቆይ አንዴ በመንፈስ እያወራች ነው። መንፈስ ሙባረክ ሀቢቢ አንዴ ቆይ አንዴ ኦፓል አንዴ ከግብረ ሰዶም ጋር አላወራም ያልሽው አይደለ? የማታወሪ ከሆነ አምላክሽና የአምላክሽ እናት እኮ የግብረ ሰዶም ተግባር እያደረጉ ነው። ስለዚህ ለምንድን ነው የምትከታያቸው? ለምን እነሱ አንቺ እኮ ከማዋት ማልፈ አምነሽባቸው አምላኮች ብለሽ ስለዚህ ተባረኪ፣ አመሰግናለሁ። በዚህ ንግግርሽ ብቻ ክርስትና ውልቅ አገርሻል። ተባረኪ። ቢያንስ ባቢሎን እንደዚህ ሳይድ አላየሁም። ባቢሎን እንደዚህ አያደርግም፣ እኔም እንደዚህ አላደርግም። ግን አንቺ አምላክ የምትዋጋ ሲያደጋጅ እኔ ቁጭ አድርጎ እኔ በነገራችን ላይ እግዚአብሔር ይመስገን ጽድት አድርጋ ሰውን በሰውነቱ የምታከብር የሰውን እምነት የምታከብር ቤተ እምነት ስላለኝ ፈጣሪን አመሰግናለሁ። አታከብር፣ ትሳደባለች። አታከብር፣ እሱን ማሳይሻለሁ። አታከብርም። አንድ ሰው ኦርቶዶክስ ካልሆነ ዝንጀሮ ነው፣ ደንቆሮ ነው ተብሎ ደንቆሮ ይላል። አንድ የ666 ቃል በቃል ማለት ቤተ ክርስቲያኑ አንድ ሰው ኦርቶዶክስ ካልሆነ ዝንጀሮ ትለዋለች። አንቺ ሰው አይደለሽም ትላለች ቤተ ክርስቲያኒቱ። ስለዚህ ሰው አታከብርም። ተይው፣ እሱን ተይው። ይቅርብሽ። እንደዛ ምል እስኪ አምጣ። አመጣለሁ። እንጀራውን እንደምትል አምጣ እስኪ። አመጣለሁ። አያቸው እንደዚህ ነው። ግን ይሄ ሁሉ ታምር የተገለጠው በግብረ ሰዶም ነው። ከግብረ ሰዶም ጋር ላወራ ነው የምትይው ድፍረት እኮ ይገርም። በቃ ይሄን ባልወጣ ችግር የለውም። ያው ቀጥይሽ አብረሽ ምንድን ነው እስካሁን ስትከራከሪለት የነበረው ታሪክ እኮ የግብረ ሰዶም ታሪክ ነው የኔ ቆንጆ። ስለዚህ እየተሳሳምሽ በረከቱ ይደርብኝ ማለት ነው የሚጠበቅብሽ ከአንቺ። ቤተክርስቲያኗ የምትቀበላቸውን ግብረ ሰዶሞች አንቺ የማትቀበልበት ምክንያት የለም የኔ ቆንጆ። አንዴ በቃ ይሄ ታይሻል። አንብቢ ውስጥ ያለ አንብቢው ግን ጀማ እንደዚህ ሰው በጣም የሚያናደውም የሚያስቀውም ማለት ነው። የሚያናድ ያደክማቸዋል። ስልክ ተደውሎበት ነው ወገቧን ይዛ እስካሁን የተከራከረችው ለግብረ ሰዶም ነው። ቤተክርስቲያኗ ጽፋና ከትባ ያስቀመጠችውን የሰማያዊ ሌዝቢያን እና የግብረ ሰዶም ታሪክ አይቀበልም ማለት አልችልም። እንደዚህማ በቀላሉ አናላቀቅም እንዴ! ክብር ለሰማያዊ ሌዝቢያኖች እና ለግብረ ሰዶሞች። እንደ ሌላው ቢቀር እንትና ምን ይሏታል? መባጽዮን ምን ይሏታል? እንደው ሌላው ቢቀር ይምሩ። አይ እሱ ብቻ እኮ አይደለም። የገረመኝ ነገር መሰላችሁ አጀማ መጽሐፉን እያሳየናት ይሄ እኮ ተአምኖ ችግር የለውም ህፃን ልጅ ነበረ እኮ ትላችኋለች። ወንድ ነው ኦልሬዲ ወንድ ሆኖ የተሳሳው ችግር የለውም ካለች በኋላ መጨረሻ ላይ አስተሳሰቡም የህፃን ነው። ኢምራን አስተሳሰቡም የህፃን ነው። 30 ሰማይ ላይ ያደርጓሉ። ስለዚህ
ኤምሩ በኢንቦክስ ሁለት ሰው ጥያቄ ጠይቆኛል እና ራቡ ጉዳይ ላይ ኦፓል እየተቆራረጥሽ ነው። እስኪ ለወጣ ስለሆነ አሁን መጽሐፉን አስነብቦ ቆይ ሙባረክ አንድ ሀቢቢ አስነብባት አንብቢ መጽሐፉ ምንድን ነው ያልከኝ? እሺ ስለዚህም እንግዲህ ብለን ዜና መጽሐፍ አሁን የምታመጣልኝ የቤተክርስቲያን መሰረታዊ የቤተክርስቲያን መሰረታዊ የጸሎት መጽሐፍ ምናምን ያስተማረችበት ነው። ስለ አምላክሽ ያስተማረችበት መጽሐፍ ነው። ገድል መምሪያ እኔ ያልኩ ቤተክርስቲያኒቷ መምሪያ ነው ያልኩት። ከመሰረታዊ ቤተክርስቲያን መሰረታዊ ነገር ስለ ስላሴ ያስተማረችበት መጽሐፏ ነው። ይህን መጽሐፍ አታውቂም? ጉድ እኮ ነው። ይሄ ገድል አይደለም ወገኔ፣ ገድል ሳይሆን ቤተክርስቲያኗ ስለ ስላሴ ያስተማረችበት መጽሐፍ ነው። አንብቢ እስኪ ቆይ ገልጹ ላንብበው እስኪ። እሺ አንብቢ ቀጥይ። እናዛቸዋለን ከእንግዲህ ወዲስ ወዲህ ድምፅሽን ከፍ አድርጊው። እየነበርኩ ነው። ድምፅሽን ከፍ አድርጊው። ድምፅሽን ከፍ አድርጊው። እንትን አታወዛውዛ። እየነበርኩ ነው። አይሰማም? ስታነቢ ድምፅሽን ከፍ አድርጊሽ። አዎ በውስጡ አንብባ ማለት ነው። በኋላ አላለብም ለማለት ነው። ድምፅሽን ከፍ አድርገሻል። ስለዚህ ወይኔ አታወዛውዛ መጽሐፉን። ስለዚህም እንዲህ ብለን እናዛቸዋለን ከእንግዲህ ወዲህ እስከ እኛ ተለዩ። እነሆ የህፍረትንም ልጓም በአፋችሁ የውርደትንም ንፎ መንድሉት በአፍንጫችሁ አደርጋለሁ። ሂዱ አጋንንትን ይሳባችሁ፣ ዘሮችንም ይጫወቱባችሁ። እናንተ እባቦችና የእፉኝት ልጆች፣ እናንተ ውሾች፣ የተኩላዎች ልጆች፣ እናንተ አውሬዎች፣ የጅብ ዘመዶች ናቸው። አባታችሁ ዝንጀሮ እናታችሁም ጦጣ ናቸው። ሂዱ ከእኛም ዘንድ ተለዩ፣ ዳግመኛም አትመለሱ። የሃይማኖትን ስርዓት የምትለውጡ እናንተ በስላሴ ሰይፍ ተቀደዱ ምንድነው? በቁጣ ትርፍም ተቀጥተው ከሰይጣን አሽክላ አታምልጡ። በአይነ ባህርም ታየው ማለት ምንድን ነው? አሁን ይሄ ለዘላለሙ አሜን በይ ምንድን ነው ማለት? እኔ ምንም አልገባኝም። አሁን እዚህ ጨርሽ ለዘላለሙ አሜን በይ ነው። ይሄ የሆነ እኮ የአንድን አጋንንት እናንተ አጋንንት ነው እንደምታመልከው ለዚህ አንተ አጋንንት ነው የምታመልከው። ቆይ አንዴ ጨርሽ መጀመሪያ ጨርሽ መሳለ ሰይጣን ሸክላ አታምልጡ፣ በአይነ ባህርም ተዋጡ። ለዘላለሙ አሜን። እና እኔ ምንም አልገባኝም። ይሄ መጽሐፍ ሀሳብ አልገባኝም ሲጀመር። ለዛ ነው መጽሐፉን አብዛኛው አይገባሽም። ቆይ አይገባሽም። እኔ ያስላስከበርሽ አንዳንድ እንደዚህ ይላል፣ አባታችሁ ዝንጀሮ እናታችሁ ጦጣ ናቸው ይላል። ምን ማለት ነው? ከላይ ለዚህ እኮ ነው መጽሐፉ ሀሳቡ ለምን ምን መጽሐፍ እንደሆነ ሀሳቡ በቃ ይበቃል። አያቸው አይደል? ይሄ ነው እንደዚህ ታስነብባቸውና ውይይቱ ያልቃል ማለት ነው። ለዘላለሙ አሜን ብላ ቤተክርስቲያኗ ሰዎችን በእነዚህ መጽሐፍ የሚያምኑ ከሆነ በትክክለኛ እምነት ላይ ካልሆኑ ትሰርባቸዋለች ቃል በቃል። እናንተ እባቦች፣ የጅብ ዘመዶች፣ እናንተ ዝንጀሮ እናታችሁ ጦጣ፣ አባታችሁ ዝንጀሮ ትላለች እና እናትና አባት ትሳደባለች። ለምን? አንድ ሰው ኦርቶዶክስ ስላልሆነ ማለት ነው። ከዚህ በላይ ስድብና ከዚህ በላይ ሰዎችን ማቆሸሽ የለም። ጨርሰናል። ሲቀጥል ቢላህ አሌይኩም ወንድሞች ይታያችሁ። ሴትየቱ እያደረገች ያለችው ምንድን ነው? ከመጀመሪያው ስንጀምር ሴት ለሴት መሳሳም እኮ ችግር የለውም። ጀስቲፋይ ያደረገች። ጀስቲፋይ ማለት ምንድን ነው? በቃ ችግር የለውም። ተአምር ተሰራበት፣ ተአምር ነው። ስለዚህ ለተአምር ተብሎ ሴት ለሴት መሳሳም አለባቸው ማለት ነው። ለተአምር እግዚአብሔር በወገናችን በቅድማ ተአምር መስራት ፈልጎ ከሴት ጋር የሚያሳስማት አምላክ ትክክለኛ አምላክ ከነበረ ማድረግ የነበረበት ወንድ ልኮ ማስረገዝ ነበር በትክክለኛ መንገድ አይደለ? ግን እዚህ ጋር ያደረገው ምንድን ሴት ነው የመረጠላት። ከዚህ በላይ ብልግና አለ? ሴት ለሴት እያሳሰመ። ስለዚህ እግዚአብሔር ኃጢአትን ይፈቅዳል። በኃጢአት መንገድ ተአምር ይሰራል እያልሽ ነው ያለሽ። ስለዚህ እግዚአብሔር ኃጢአትን እያልሽ ያለሽ ወገናችን። ጨርሻለሁ። ያስቃል በጣም ግን እንደዚህ አይነት ሰው ያጀመ ቢያደክማችሁን ግን ብዙ ነገር ሰው ይሰማል። ብዙ ነገር ተመራችሁ ያስባል። ግን አድካሚ ነው አብዛኛው ክርክር እንደዚህ አይነት ሰው ጋር። ለማንኛውም እናመሰግናለሁ ወገኔ። መልሶች ያስቃሉ። ኦፓል ካህን በደንብ ሂዱበትና ከዛ ወደ ቀጣይ እንለፍ። አሁን መጨረሻ ላይ አሜን ብላ የዘጋችሁ ያንን ቤተክርስቲያን ገድላት የማይቀበሉ ሰዎች እርግማን ነው አይደለ? አሁን መጨረሻ ላይ የተነበሩ ስለዚህ በኦርቶዶክስ የማያምን ኦርቶዶክስ ቤተክርስቲያን በምትቀበላቸው ነገር የማያምን ሰው እናቱ ጦጣ አባቱ ዝንጀሮ ነው። ይሄ ደግሞ ከፍ ያለ ወደ ናሽናል ጂኦግራፊ ራሱ የሚጠጋ እርግማን ነው። ስለዚህ እኔ አሁን ያልተኖረ ልጅነት ለአንቺ ነው።
ራስሽን ረግመሽ ነው የወጣሽው። ለወደፊትሽም አስቢበት። በዚሁ ነው የምንዘጋው። ክርስቲያን እንኳን ደህና መጣ። የመጨረሻ ክርስቲያን አስተናግደውና ልውጣ። እኔም አስርም ስላለፈ ሰላም እያለሁ እንዴት ዋልክ? ትናንትና ማታ አውርተን ነበር መሰለኝ። ማነሳት ቆይ አንዴ ስም ማን ነበር? ሴሪል ሱፍ አሌክሳንድር ስሪል አሌክሳንድር ወጥተህ ነው ትናንትና ወጥተህ እኮ ጠይቅ ተብለህ ወጣህ። እሺ ወገኔ ሰላም ብያለሁ። አይደለም ትናንትና ስጠይቅ ካስታውስክ ምን ብለኛል መሰለኝ? ወጣ አንዴ ረጋ ወገኔ መጀመሪያ አይደለም ቆይ ተረጋጋ። ይሄኛ ቤት ነው እንዴ? እኔ ጋር ለቤት ሙሉ ስናወራ ነበር። መጨረሻ ጥያቄዎች መልሼለት ወጣ። ራሱ ለምን እንደሆነ አላውቅም። የወጣበት ተመልሶኛል አለ ማለት ነው። ችግር የለም ወገኔ ሰላም ብያለሁ። ረጋ ብለህ አውራሽ። አሁን ዝም ብለህ ትናንትና ዳታ ጨርሼ ነው እንጂ እኔ መውጣት ነው። ችግር እሱን ለተመልካቹ ችግር የለውም። አሁን ወገኔ ሰላም ብያለሁ። ረጋ በል እስኪ እንዴ። እንዴት ዋልኩ? ትናንትና ስጠይቅ ምንድን ነው ያልከኝ? አምላክ አንዴ ረጋ በል አላውቅም ነው ያልከኝ። ረጋ በል ከዚህ ቁጭ ብለህ አንዴ ረጋ በል ረጋ በል። ከየት ቤተ እምነት ነህ? አሁንም ዳታ ልቆብኝ ነው ብለህ ደግሞ እንዳታለቅስ፣ ተረጋጋ። ሰላምታውን ተቀበል። ካቆማችሁበት እንድቀጥሉ እኛም እንዲገባ ነው የመጣኸው እኮ እዚህ ኢምራን ቤት አይደለም። 885 ብሮዬ ሚዩት አድርግ። ይቅርታ የኔ መጥቆራ ሚዩት አድርግ። አይ በቃ ወረደት ወረደዛ ተሰደበሽ እኮ ተመተሻል። ትናንትና ተሳድቦ ነበረ። አይ ትናንትና ማለት ነው ኦፓል ሲሳደብ ማለት ነው። ምን አልኩት እኔ ችግር የለውም በቃ ጥያቄዎችን ጠይቅና ልመልስልህ አልኩት። ከዛ ክርስትናም ላይ አላወራም ብዬ እስልምና ጥያቄ ጠይቃ ሁሉም ጥያቄ ተመልሶልኛል ብሎ መጨረሻ ላይ ወረደና ተሳዳቢ ልጅ ነው እና አሁንም ተሳድቦ ነው የወጣው። ተናዶ ነው ሰው ሲናደድ እንደዚህ ነው የሚሆነው። የመጨረሻ አገባቡ ያስታውቃል እኮ እያለቀሰ እንደሄደ እንዳደረ። ኦፐር ወላሂ ለይቱ ሙሉ አይተኛም። ትናንትና ከ3 ሰዓት ጀምሮ እስከ 7 ሰዓት ድረስ ኮሜንት ያደርጋል። ከዛ ይገባል ይወርዳል። ወላሂ እስከ 7 ሰዓት ድረስ ነበረ ተናዶ ማለት ነው። ከዛ ይገባና ደግሞ አይገባም። ክርስቲያን ግቡ ስንል አይገባም። ክርስቲያን ግቡ ስንል የሚገባው መቼ መሰለህ? ክርስቲያን ገብቶ ሲባል ይገባና መሀል ላይ ገብቶ ይሳደባል። ገባሽ? ለማቋረጥ ውይይቱን። ከዛ ከስር ደግሞ ይሳደባል፣ ያዳምጣል። ከዛ በኋላ ድጋሚ ደግሞ ይገባል። እንደዚህ ያህል ልጅ ነው እና ያው ተረዱት። በቃ እንትና ውስጡ በጣም ችግር ስላለበት ከራሱ ጋር አልተስማማም። እንዳትረብሽ እና እንዳትሳደብ። ትስማማለህ? አሁን እኔ ሀሳቤን ስትከፈከርክልኝ ሀሳቤ ልስጥና ከዛ ካለ ጀግ ዝም ብለህ የምታወራው ረጋ በል። መጀመሪያ ሰው የሚልህን አዳምጥ። ተስማማላ ተስማማ። መጀመሪያ አትሳደብም አልሳደብም በል። አስቸገር ከመቶ እየተሳደብ አልሳደብም። ችግር የለውም እኔ አልሳደብም። ግን አለው ሰውራት አዳምጣለህ። ሰው ታዳምጣለህ። ችግር የለም አንተ ማስወራኝ በቃ ተስማማ። እኔ እየዳመጥኩ ችግር የለውም ብላ በቃ ችግር የለውም። አሁን አስወራኝ ከሆነ አዳምጣ። መጀመሪያ ማዳመጥ ያለብህ ነው። ቤቱ እኮ የኔ ቤት ነው። ጥያቄ ያነሳሁት እኮ እኔ ነኝ አይደለ እንዴ? እኔን ለማዳመጥ እንጂ ሞክር እስኪ። ከዛ አንተ ታወራለህ። አሁን የገባው እኔ ቤት ነው። ስለዚህ መልሼለታለሁ